የተወደዳችሁ ተመልካቾቻችን የልዩ ፋና ዘጠናችንን ከስቱዲዮ ውጪ የመጀመሪያው ምዕራፍ እየተከታተላችሁ ትገኛላችሁ። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ለዋዜማው ደግሞ እንኳን አደረሳችሁ እንላችኋለን። ለይኩን መታገስና ሳሙኤል ከስቱዲዮ ውጪ፣ ኋላ ላይ ደግሞ ባልደረቦቻችን ሞሊቶና ዙፋን እንዲሁ በስቱዲዮ ዋዜማውን እያደመቀን አብረናችሁ ልናሳልፍ ወደናል። ከስቱዲዮ ውጪ ነው የምንገኘው። ደግሞ ለየት ያለ ድባብ አለ። ሃይማኖታዊውንም ስርዓት እንደዚሁ እየተከታተልን ነው። የተለያዩ ደግሞ የዋዜማ እንቅስቃሴዎች አሉ አይደል? አዎ፣ አሁን ምእመናን ወደ ቤተክርስቲያን እየገቡ እየተመለከትን ነው ከተለያየ አቅጣጫ። ወደ በኋላ ላይ ደግሞ የምንደርስበት ቦታ ላይ ሆነን በደንብ እናሳያቸዋለን። አሁን የምንቀጥለው እንግዲህ በጣም ብዙ በተለይ ደግሞ የኦርቶዶክስ እምነት ተከታዮች በህይወት ዘመናቸው መሳለም መሄድ መድረስ ከሚፈልጉባቸው ቦታዎች ትልቁ ስፍራ ኢየሩሳሌም ነው። ለግለሰብ ለራሳችን ብቻ ሳይሆን አሁን ትልልቅ ልጆች ሆነን እናቴን በወስድ አባቴን በወስድ ብለን ሁሉ የምንመኝባቸው ስፍራዎች ናቸው። በዚያ ብዙ ታሪክ አለ። ለእምነቱ ተከታዮች ብዙ ትርጉም ያለው ስፍራ ነው። ስለዚህ ደጋግመው ወደ ኢየሩሳሌም የተጓዙ ሰዎችን ትንሽ ደግሞ ሐሳባቸውን እንጋራለን። ወደ ኢየሩሳሌም መጓዝ ወደ ሌላ ቦታ እንደመጓዝ ሳይሆን ልዩ ስሜት የሚሰጣቸው ናቸው። በምድራችን ላይ በእምነቱ ሰዎች ከሚጎበኙ ብርቅ ስፍራዎች መካከል ነው። በስፍራው ተገኝቶ ኢየሱስ ክርስቶስ የሄደባቸውን ጎዳናዎች፣ ያስተማረባቸውን ጎዳናዎች፣ ያደገባቸውን፣ የተመላለሰባቸውን ከልጅነት እስከ ዕለተ ስቅለት እስከ ሞቱ ድረስ ያለፈባቸው ደግሞ ትንሣኤውን ያዩበትን ያን በሙሉ እየጎበኙ ማየት እና መሳለም በእምነቱ ሰዎች ዘንድ የተለየ ስሜት የሚፈጥር ነው። ስሜት ብቻ ሳይሆን ደግሞ ዋጋም ያሰጣል ብለው የሚያምኑት መጽሐፋዊም ነው። ከዚህ ጋር በተያያዘ በቦታው በየዓመቱ ሄደው ተሳልመው ደግሞ በእምነቱ መሰረት ቆርበው በእምነታቸው በተለይ ደግሞ በእድሜያቸው ገፋ ያሉ ሰዎች ያንን ሳልቆርብ ያንን ሳላይ ሳልሳለም እግሩ ያረፈበትን ሳላርፍ ብለው በእኛም ሀገር በላሊበላም በሌላውም እንደሚካሄደው በአክሱምም እንደሚደረገው ሁሉ አይነት ነው። ስለዚህ ወደ ኢየሩሳሌም በየዓመቱ ይደረጋል። በዛ ስርዓተ ቁርባኑን ፈጽሞ የሚመጣሉ። ስለዚህ በእምነቱ አስተምረው ዘንድ በልዩነት የሚታይና ከዚህ ከትንሣኤ ጋርም ተያይዞ ትንሣኤውን እንደ መግደላዋ ሴት ማርያም እዛው አብሬ እሳተፋለሁ ብለው የሚያስቡት ነው። ከዚህ ጋር በተያያዘ የሄዱ ሰዎችስ ምን ስሜት አላቸው ስትል ጠይቃለች። ኤብሮን ዋልታው ናት ያዘጋጀችው። እንከታተል። ተአምራትን ባይኗ ያየች የድህነትን ድምጽ በጆሮዋ እየሰማች በአምላኳ መዳፍ የተዳሰሰች የድህነት ነጋሪት የተጎሰመባት ናት ቅድስቲቷ ከተማም ኢየሩሳሌም። የሰው ልጅ የዕዳ ደብዳቤ የተሻረባት፣ ጭጋግ በጸዳል የተተካባት፣ ሞት በሕይወት የተጣፋባት፣ ስሟ ሲጠራም የታሪክ መጋረጃ የሚገለጥባት ቅድስቲቱ ምድር ኢየሩሳሌም። ታዲያ ይህችን የትንቢት ማህደር የታሪክ ቁንጮ የሆነች ከተማን መሳለም የኦርቶዶክሳውያን የምንጊዜም ህልም የህይወት ዘመን ጉጉት ነው። ይህን ታላቅ ህልም ከልጅነቱ አንስቶ ሲያልመው የነበረው ሳሙኤል አሰፋ ደግሞ አንደኛው። ልጁ ቤተክርስቲያን በሚሄድበት ጊዜ የምሰማቸው ስሞች ነበሩ። ኤፍራታ፣ ቤተልሔም፣ ቢታንያ፣ ኢየሩሳሌም የመሳሰሉት ማለት ነው። እና ያ ስም ተጽዕኖ አሳድሮብኛል። ከሰማው በኋላ ሁሌም ተኝቼ አስበው ነበር ኢየሩሳሌም የሚለውን ነገር ማለት ነው። በ12 ዓመት በ13 ዓመቴ ኢየሩሳሌም የሚሄድ ምኞት ነበር። እዛ ቦታ ላይ ቆመሽ ህመሙን ታስቢያለሽ፣ በአካል ታይዋለሽ። እያንዳንዱ ነገር በስዕላዊ ገለጻ እነሱም አድርገው ስላስቀመጡት ማለት ነው። ቦታውን ስትረግጪው የምታየው ነገር በሙሉ ራሱ ስብከት ነው እና መንፈሳዊነት በጣም የሚሰማሽ። የመጀመሪያው ስሜት ሙሉ በሙሉ በእንባ ነበር ቦታውን እንትን ያልኩት ማለት ነው። ኢየሩሳሌም ሆይ ብረሳሽ ቀኝ ትርሳኝ ባላስብሽ ላሴ የክርስቶስ ማደሪያ የቃል ኪዳን ማህተብ የታተመባት የኪዳኒቱ ምድር የኢየሩሳሌም ደጅን ለመሳለም ይበቁም ከህልማቸው የተገናኙትም በምናባቸው ሸራ በሐሳባቸው ብሩሽ የሳሏት የኢየሩሳሌም ህልማቸው ስጋ ለብሶ ባዩ ጊዜም ደስታቸው ወደር ሐሴታቸው ተመንታጣለት። ጎልጎታ መጀመሪያ ገብተን የምንሳለመው ዮሴፍና ኒቆዲሞስ ከመስቀል አውርደው ሰጥተዋቸው ስጋውን መሬት ላይ አድርገው የገነዙበት ቦታ መግነዙን ነው እንደዚህ የምንሳለመው። መጀመሪያ ሄደን ጎልጎታ ስንገባ መጀመሪያ ከበሯ እንደተገባ የግንዘቱን ነው ተሳልመን
ከዛ የትንሳኤውን እናያለን። እናቱ ያለቀሰችበት ዮሐንስ ጋር ነው ወልድኪ ነው እናት የተባለበት እሱ ሁሉ እሱ አለ። የክርስቶስ የታሪክ ዋሻ ገዳም የምናያቸው ነገሮች እውነት በታሪክ በመጽሐፍ ቅዱስ ታሪክ ላይ መረማመድ፣ መሳለም፣ መዳሰስ ሁሉ ነገር ማድረግና ቀላል ነገር አይደለም። ለሚያምን ሁሉ እንደው ሊድ ብሎ ለሚያስብ ሰው ሁሉ እንደ ኢየሩሳሌም ምድር ላይ ምን ይሰጣል? ክርስቶስ ከተወለደበት ክርስቶስ ከተሰቀለበት ለኛ ሲል ከሞተበት ስፍራ የበለጠ ስጦታ ለሰው ልጅ ይሰጣል ብዬ አላሰብም። ከዚያን ሰዓት ጀምሮ በቃ በምድር የመኖር ይችን ደካማ ስጋ ከነፍስ ብትለይ ወዳለሁ። ወልጎታም ያው 15 ቀን ነው እንዲያሰነበት ግብረ ሕማሙ ሲነበብ ቦታው ላይ ነው ያለን። ለኛ ድነት ለኛ መድኃኒት የመጣባት መድኃኒት ያደረገባት እስከ ዓለም ፍጻሜ እንግዲህ እንጃ ደስታው ሰማያዊ ነው፣ ምድራዊ አይደለም። ስጋ መልበሴንም ረስቸዋለሁ። በእውነቱ ያ ላይ ስጋ አለኝ የለውም። ኢየሩሳሌም ሆይ በረሳሽ ቀኝ ትርሳኝ። በትምህርተ ወንጌል ለሰው ልጅ የተከፈለው መስዋዕትነትን ሲማር የቆየው ምእመን በኢየሩሳሌም በሚኖረው ቆይታም በክርስቶስ ማደሪያዋ በበረከት ቅጥሯም በዚያ ዋጋ በተከፈለባት ስፍራም አስደናቂውን ሃይማኖታዊ ስርዓት የመካፈል እድልን ያገኛሉ። ጌታ መስቀል ተሸክሞ ስቃይ ያሳለፈባቸውን ቦታዎች እየተሽከረከረን እስከ ቀራኒዮ ድረስ ምን ሄደው የስቅለት ዕለት ነው። እሱ ትልቅ ከቀራኒዮ አደባባይ ጀምረን ምዕራፎች አሉ፣ ስቴሽንስ ነው የሚባሉት እዛና 14ቱ ምዕራፎች ከጲላጦስ አደባባይ ጀምሮ እስከ መቃብሩ ድረስ መስቀል ተሸክመን ክራይላይሶን እየተባለ እንግዲህ በጣም ብዙ ምዕመን ታጅቦ ጠባባቢ የኢየሩሳሌም መንገዶች መስቀል ይዘን ክራይላይሶን እየተባለ እየተዘመረ ትምህርት እየተሰጠ በየምዕራፎቹ እየቆምን የምናሳልፍበት በጣም ደማቅ እጅግ መንፈሳዊ የሆነ ቀን ነው የሚሆነው። በተለይ ደግሞ የመቃብሩን ስፍራ ማየት እኔ እንደ አዲስ ለቅሶ መርዶ እንደተረዳ ሰው ነው ለቅሶ የደረስኩት በነገርሽ ላይና የእናቴም ስሜት እንደዛ ነውና እዚህ ጋር ነው ለካ ክርስቶስ እየተቀበረው፣ እዚህ ጋር ነበር ለካ ሲያንከላቱት የነበረው። እያንዳንዱ ያ መንገድ ይገደል እያሉ የሚዝቱበት የሚዘባበቱ ቦታ ማየት እንደ አንድ ክርስቲያን እዚህ ጋር ነው ለካ ክርስቶስ እንዲሁ ትያለሽና መከራውን ማየት ከባድ ነው በጣም። ኢየሩሳሌም ሆይ በረሳሽ ቀኝ ትርሳኝ። ከኢትዮጵያ ብቻ የሚነሳ ምዕመን አይደለም። አሁን ከየዓለማቱ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመን ኢትዮጵያውያኖች ትውልድ ኢትዮጵያውያኖች ከየዓለማቱ ይመጣሉ። እዛም ቤተሰብ ለቤተሰብ የሚገናኙበት ነው። ከአሜሪካም ይመጣል፣ ከሰሜን አሜሪካ ይመጣል፣ ከአውስትራሊያ ይመጣል። በተለምዶ የመንፈሳዊ ልብስ ነጭ ልብስ መልበሳችን ደግሞ የተለየ ድምቀት ይሰጠዋል። እየለቀቁልን ፎቶ እያነሱ ሚዲያዎች ሲኖሩ እባካችሁ አብረን ፎቶ እንነሳ እንዲህ እያሉ የሚሉበት መሆኑም በቃ የሆነ ምን ልበልሽ በኢትዮጵያዊነት ልዩ ስሜት የሚሰጥ ነው። እጹብን እጹብ ይሉታል እንጂ ሌላ ቃል ከወዴት ይገኛል? ኢየሩሳሌም ቀዳም ሱር ደግሞ ታላላቅ ቤተክርስቲያኖች አሉን። በዛ በኢየሩሳሌም ኪዳነ ምሕረት በጠዋት እንሄዳለን። ኪዳነ ምሕረት ቤተክርስቲያን እንሄዳለን፣ ቄጤማችን እናስራለን። ቅዳሴ ከሰዓት ማታ ነው አክፍሎ ነው እና እሱም ስርዓት ይካሄዳል። ሁለቱም ቤተክርስቲያን ላይ የኦርቶዶክስ ቅዳሴ ይካሄዳል። የቀዳም ሱር ጎለጎታ ጋር ነው የሚከበረው እና እዛ ላይም እንግዲህ በጣም እረፍትም ቀን በመሆኑ በነገራችን ላይ እዛም እስራኤልና እስራኤል የሚኖሩ ኢትዮጵያኖች ለኢትዮጵያኖችም በጣም በርካቶች ናቸው። ስለዚህ እነሱም እረፍት ስለሚሆንላቸው ቅዳሜ በጣም በርካታ ምዕመን ይመጣል። ዝማሬው ከአዲስ አበባ የሚሄዱ አገልጋዮች ይኖራሉ። በጣም ደስ የሚል ፕሮግራም ይካሄዳል። ከዛ አባቶች አሉ፣ ቄጤማ ይታደላል፣ የተጠፋፋም እዛ ይገናኛል እና ደማቅ ፕሮግራም ሆኖ እንግዲህ ቀዳም ሲል ኢየሩሳሌም ሆይ በረሳሽ ቀኝ ትርሳኝ።